እያቸው 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 እስኪ የሚያረጋጋ መንፈስ አለው። ዘወትር ሉላና ጸዩ ማለት ይች ማለት እውነት ነው የምላችሁ። በጣም ጎበዝ ካሜራማን ነው። ግንባሯ ታምራለች። ቲንክ ምናልባት ያ ዳይሬክተሩ ቢሆነች ሰው እንዳለች ቀጭ ወጣቱ በበዓል ከተራ በዓል አክሰፕት ይደረጋል። መንገዱን ነው የምቀርጸው። ተፈትሽ ወደዛ መሄድ። ኧረ እየሄድኩ ነው። በቃ እሺ፣ በዓል ስለሆነ እኮ ነው። በሀገራችን ወዴት ሂደን እንደሆነ መቅረጽ አትችልም ብሎ ጓ ብሎ የአፌን ሳልጨርሰው እኮ ነው። ብዙ ነገር መስቀል እንኳን ደረሰሽ። ግን አንድ ሞክራለሁ እስኪ እዚህ ሳይ ሌላ ቃለ ሳቱት። ወይኔ ነገ በድምቀት ነው የምትባለው። አያችኋት የዚህ ጀበና ጨዋታ ትውስታ ያለባችሁ እንግዲህ Thank you.
እንኳን አደረሰ። የዘንድሮ የከተራ በዓል ከቅድስት ሥላሴ ካቴድራል የ2017 ዓ.ም የከተራ በዓል ይመስላል። የምትመለከቱት ቅድስት ሥላሴ ካቴድራል የ2017 ዓ.ም የጥምቀት ከተራ በዓል ከቅድስት ሥላሴ ካቴድራል 4 ኪሎ የሚገኘው ማለት ነው። በዓሉ ይመስላል። በጣም ደስ ይላል። በዚህ ጋር እንለፍ ወደዛ አንዴ ከፍታችሁ አንዴ ለፍሰው
እንኳን አደረሰ ጋሽ። የማርያም
የ2017 ዓመተ ምህረት የብርሃነ ጥምቀቱ የከተራ በዓል ምን ይመስላል? አንድ ሰው ላሳያችሁ። እምዬ ምኒልክን የሚመስሉ አርቲስት አሉ። አሳያችኋለሁ። መሀል ለመሀል እኛ ጋር አብረው እያከበሩ ይገኛሉ። ላሳያችሁ ፊታቸው እንኳን አደረሰ ድጋሜ። አንድ ነገር ደግሞ በዘንድሮ ጥምቀት ላሳያችሁ። አንዲት ነገር አሳያችኋለሁ። እዚህ በፊት እዚህ ላይ መሸጋገሪያ እንደ ድልድይ ነበረ ለእግረኞች ተብሎ የተሰራ። ዘንድሮ ዓመት ግን ጠብቅ 2 ደቂቃ ብቻ ምንጣፍ አለ። ማቋረጥም አይቻልም። ክፍት ነበር። አሁን ካሰብኩት ተዘጋች ማለት ነው። ተዘጋች። በዚህ ተገብቶ በዛኛው ነበረ። ለማንኛውም ሌላ ቪዲዮ ሰርቻለሁ እዚህ ጋር አብረን ታዩታላችሁ። በዛ ተገብቶ በዛኛው ነው የሚወጣው። ከሻግሮ ውስጥ ለውስጥ መንገድ አለ።
ምንጣፉ በደንብ ነው በቃ እያነጠፉ ከተራውን እያከበሩት ደስ እግዚአብሔር ጸጋውን ያልብሳቸው። ያቸው ደስ አይሉ እግዚአብሔር ስም የተቀረጸበት ታቦት ለማክበር ስደከመኝ ሰለቸኝ ሳይል ወጣቱ በቃ ምንጣፍ ሳይነጥፍ ስታይ በጣም ነው የሚያስቀምጥ። የሚልክ ምስራት እኝት ቅድም ያሳየኋችሁ አርቲስት ኮፍያ ለብሰው መሀል ላይ ናቸው። ለማንኛውም ማህበረሰብ ከተራ ኮሪደሩ እዚህ አካባቢ አላለቀ፣ ተወሰነ ይቀረው። ግን ቢሆንም እግዚአብሔር ይመስገን ጫማውን አውልቀህ እግዚአብሔር ያክብርሽ። ጫማ እየረገጥን ባይሆን ጥሩ። ድሮ ማን እንደሆነ አላውቅም እንጂ አንድ በጣም ጎበዝ ፈረሰኛ ነበር ይባላል። ሜንሽን አለ እስኪ ያን ፈረሰኛ በጣም ጎበዝ ፈረሰኛ እንዳለ ሰምቻለሁ። አንዴ በአካል አይቼዋለሁ፣ ስም ግን ረሳሁት። በጣም ጎበዝ ፈረሰኛ ቲክቶክ ላይ አንድ ፖሊስ አለ ሎስ አንጀለስ ነው ውጭ ሀገር ነው ሰው አይ ቲንክ ስንታኔ የሚሰጥበት ደስ ይላል። በጣም ጎበዝ ፈረሰኛ አለ። አይት ምንጣፍ ነው እንደሚወስዱት ለመኪና ውሃ መውሰድ በፒክአፕ መኪና ምንጣፎቹ በጣም ትላልቅ ናቸው። እንደ ሰው ትከሻ አዳጋች ይሆናል። ቢሆን ግን ወጣቱ ደከመኝ ሰለቸኝ አይልም። እንደምንም ይዞት ይሄዳል። ደስ ይላል። ሰው 4 ኪሎ ተወቀ ደስ ሲል ይህ ህንፃ ያምራል። ፋሳዱ በጣም ደስ ይላል። 4 ኪሎ ከመወዳቸው ይዞ ተከተለ አንደኛው ሰማዩ ራሱ ደስ እነሆ ምድረ ሁሉ ጌታ ቃል ኪዳን ታቦት ፊታችሁ ወደ ዮርዳኖስ ያልፋል ይላል። በጎደሎ ሲሙላበት ግርድፍ አድርጌን ያነበብ ቲሸርታቸው ላይ ያለው ጥቅስ ወደ ዮርዳኖስ ያልፋል ይላል። እነሆ የምድር ሁሉ ለማንበብ ስሞክር ጥፍጥፍ ስለሚሉ ጠፋብኝ። እዩዋቸው እስኪ እኔ ቀርጻለሁ፣ እነሱ እዩዋቸው እስኪ ጀግኖች ሲያደርጉ ሽቅድምድሚያ ለመሸከም ማለት ነው። ደስ ሲል ወጣትነት እንዲህ ሲሆን ደስ ይላል። ኃይል እግዚአብሔር ለማክበር ስንጠቀምበት እኔ እንኳን ሰነፍ ነው። እነሱ ግን ያቸው ትር ሞቶች እግዚአብሔር ያክብራቸው፣ ጸጋውን ያድርሳቸው። ይህንን ህንፃ አወቃችሁት? የመጀመሪያው ትምህርት ቤት በኢትዮጵያ እምዬ ምኒልክ ትምህርት ቤት ዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ይመስለኛል። ነው ትንሽ በኮሪደር ልማቱ አጥሩ ትንሽ ተነክቶ ነው። ህንፃው ግን እንዳለ ነው፣ አይቀርም። ይሄ በኢትዮጵያ ታሪክ የመጀመሪያው ትምህርት ቤት ይመስለኛል። እስኪ ደግሞ ሀሳብ አስተያየታችሁ አስቀምጡ። እግር መንገድ ሳየው
እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት በፊታችሁ ወደ ዮርዳኖስ ያልፋል ይላል። ቲሸርታቸውን ለብሰው ቦታቸው ወረዱ። ምንጣፍ ሊያመጡ ማለት ነው። ምንጣፉ ከታች ታቦቱ ካለፈ በኋላ ያመጡና በመሸ ቀዳደም ታቦቱን ያከብራሉ። በማንጠፍ ታቦታቱን ያከብራሉ። ደስ ይላል። እግዚአብሔር ይመስገን። አሁን በሁሉም የኢትዮጵያ ክፍል እንደዚህ ነው እንትን የሚደረገው። ታቦታቱ ሲያልፍ በመሬት ላይ ማስፋልት ላይ ሳይሆን በምንጣፍ እግዚአብሔር ታቦት የተጻፈበትን እግዚአብሔር ሲጻፈበትን ታቦት ለማድረስ ደስ ይላል። እግር መንገዴን ይችኛውን ህንጻ አስታወሳችሁ? የትምህርት ፈተና ምናምን ምዘና ኤጀንሲ በትምህርት ሚኒስቴር ስር ፈተና አንድ ፈተኔን ኢንትራንስ ኤግዛሚኔሽን 10ኛ ክፍል አሁን ቀርቷል። 12ኛ ክፍል እዚህ ጋር ነች ሄድ ኦፊሷ ወይም ካርዳችሁ ላይ ያለው የሚፈርመው ሰው ዋና መስሪያ ቤት ይችላል። ትንሽ ከለራውን ተቀይራለች። ቶሎ መቅደም ጀመርኩ፣ ምክንያቱም በጣም ብዙ ሰው ስለሆነ ያለው ለመቅረጽ አይመች። አምስት ኪሎ ቅድስት ድንግል ማርያም ቤተ ክርስቲያን ብንደርስ ምንም አልቀረም። ዛፉ ከሚታይበት ነው። ከዛ ደግሞ አንዲት ታቦት ትወጣለች። እመቤተ ማርያም ከመንበረ ፓትርያርኩ ዋና ጽሕፈት ቤት ጎን ያለችው ማለት ነው። ሰው እየጨመረ ነው የሚሄደው። ታች 4 ኪሎ የተወሰነ ነበር። አሁን 5 ኪሎ ጨመረ። ደግሞ 6 ኪሎ ሲሄድ ደግሞ የተለያየ የፒያሳ አራዳ ጊዮርጊስ ይመጣል። ማርቆስ አለ ባለ እዛ በቃ ወደ ቀኝ እንታጠፍና ወደ ጃን ሜዳ እንገባለን ማለት ነው። አብራችሁን ቆዩ። የዘንድሮው የጥምቀት የከተራ በዓል ይህን ይመስላል። ያው ከብዙ በጥቂቱ ነው ማሳያችሁ። ከልብ አመሰግናለሁ ሁላችሁ። ወጣቱን ሰማችኋቸው? ሎሚ ይላሉ። ያው ጎረምሳና ወጣት ድሮ በጥምቀት እንግዲህ አንድ ጎረምሳ ያው እንደምታውቁት ፍቅሩን ለመግለጽ በሎሚ ወሩሮ ይመታታል ማለት ነው። ያንን ሎሚ አንስታ አሽትታ ከወሰደች ፈቃደኛ ነች፣ አይታ ካለፈች ፈቃደኛ አይደለች የሚባል ትውፊት አለ። ለዛ ነው ሎሚ የሚሉት። አያቸዋት የቅድሞ አንጻር የትምህርት ምዘና ፈተናዎች አገልግሎት ኤዱኬሽናል አሰስመንት ኤንድ ኤግዛሚኔሽን ሰርቪስ ኢኤስ ትላለች። የድሮ አካላት ታምራለች። አሁን ግን ኮርደን ምክንያት እንደዚህ ሆናለች። የመንበረ ፓትርያርኩ ጽሕፈት ቤት መግቢያ በር ይህችን ትመስላለች። እግር መንገዴ ላሳያችሁ። 5 ኪሎ ቅድስት ድንግል ማርያም ቤተክርስቲያን ወረድ ብሎ ማለት ነው።
እዚህ ጋርም ታቦታቱ ላይ ይቆማል። ቆሞ የሆነ ያክል ቤታችን ቅድስት ድንግል ማርያም ታቦት ደግሞ እዚህ ጋር አለች። ደስ የምትመረካለች ታቦታቱ እዚህ ጋር መጥተው ያርፋሉ። የእመቤታችን ታቦት ጋር አብሮ በአንድ ይቀላቀላል ማለት ነው። የነበረ ማንነታችንን የዲያብሎስ ማደሪያ ሆኖ የነበረ ሰውነታችንን የእግዚአብሔር ማደሪያ እንደሚሆን ምክንያቱም ደግሞ እኛ ዓመተ እግዚአብሔር ገብረ እግዚአብሔር ከመባል ወጥተን የእግዚአብሔር መንፈስ ቅዱስ ማደሪያ ሁነን የእግዚአብሔር መንፈስ ቅዱስ ማደሪያ እንድንሆን ነው። እርሱ ራሱ መንፈስ ቅዱስ በራሱ ላይ ሲወርድ ተመልክተናል። በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ተጉዞ ወደ ዮርዳኖስ ተጓዘና ዘገና የሚደረግበት ደግሞ እዚህ ጋር ቀረጻ ያካሄዱ ስለ ማቋረጥ ቴሌቪዥን ላወቁ ቃለመጠይቅ ቲቪ ሲቀረጽ ይሄን ይመስላል። ከውስጥ በጥቂት ላሳያችሁ። በፊት በጣም ነበር የምወደው፣ ብርቅ የሚሆንብኝ ነበር። እዚህ ጋር የሚገርም ካሜራ ነው። እዚህ ጋር ደግሞ ጋዜጠኛ አለ። ገና
ቀርጻለሁ በገና ሲደረደር ከዛ ደግሞ እዚህ ጋር መሰንቆም አለ። ደስ ይላል። ስም ይኖረዋል። እንደዚህ አይነት በገና ይቻላል ወይም ለማሳየት ሊሆን ይችላል። በጣም ትልቅ ከሰው ቁመት በላይ የሚሆኑ በገናና መሰንቆ ናቸው። በጣም ያምራል። አሁን ወደ 6 ኪሎ እያቀናን ነው ማለት ነው። ያው ከፊት የሚቀርጽላችሁ መሀል ላይ ከገባ ወደ ሩቅ አይታይም ብዬ ስላሰብኩ በስመ አብ በጣም ውብ ነው የዘንድሮው ከተራ። በሰላም ያስፈጽማል። ተመልካቾቻችን የዘንድሮ የከተራ በዓል ይህን ይመስላል። ይቀጥላል። አሁን የት አካባቢ? ከ5 ኪሎ ቅድስት ድንግል ማርያም ገዳም ትንሽ ከፍ ብሎ ነው። ቀጣይ ደግሞ ከዛ በላይ ያለውን አሳያችኋለሁ። አብራችሁ ቆዩ። እግዚአብሔር ይስጥልኝ። የቤስ ጋዜጠኞች እዚህ ጋር ይታያችኋል። ጎበዝ ካሜራማን ነው። ሉላ መሀል ላይ ጸይሞች ዘወትራ ቴንኪ እዚህ ጋር ሆነ ደስ ይላል። ጨረሱ። የቤስ ጋዜጠኞች ዘወትርና ይህን ካሜራ በጣም ውዱ ካሜራ ማለች ጎበዝ ነው። ከነ ጊምባሉ ምናምን ትንሽ ለማስታወሻ ያክል ልቅዳላችሁ በሚል ነው ያቸዋቸው።
ዘወትር ሉላና እች ጸይሟለች። ስሙ እንኳ ብርን ባላውቀው ቅርታ እንግዲህ ፓፓራዚ ሆንኩኝ። ክሩ በጣም ደስ ይላል። የቤስ ክሮች ታችን ተረል እንዳትፖስቱ ግን ደስ እንዲላችሁ ብዬ ነው። ዘወትር ሉላና ጸይሟል ልጅ ማለት ነው። እውነት ነው የምላችሁ በጣም ጎበዝ ካሜራማን ነው። ግንባሯ ታምራለች። ቲንክ ምናልባት ያ ዳይሬክተሩ ሆነች ጋር ሰው እንዳለች እዛ ጋ የሆነ ሰው አግኝተዋል። ማንበሩን አላወቅኩም። ይታያችሁ ሰው ደስ ይላል። ይህን ይመስላል። ለማንኛውም ክቡራት የአቢሲኒያ ዎክ ኤንድ ድራይቭ የዩቲዩብ ቻናል ተከታታዮች ኢቢኤስ ቴሌቪዥኖች እንደዚህ በፓፓራዚ ሚዲያ ትልቅ ፋክተር አለ። ባይዘው ትልቅ ቫሊዩ አለ እና ያቸው ደስ ይላል። ግን በበጎነት ይዩት። በጣም ደስ ይላል። ወደ ወካችን ስንመለስ አሁን የት ደርሰናል? በ5 ኪሎ እና በ6 ኪሎ መሀል እንደዚህ አብራችሁ ከቤቶች ለየት ያለ ነገር ካለ ወደ እናንተ ማድረሳችሁ ነው። ክቡራንና ክቡራን ተመልካቾቻችን የ2017 የጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት ከተራ በዓል ይህን ይመስላል። ኢቢኤስ በቃ ተቻለ የሚገርም ሚዲያ ሆኗል። የምን ፋና የምን ምናምን ሁሉም ቲቪ እንዳለ አይ ቲንክ ኢንተርቴንመንቱ በጣም ተቆጣጥሮታል ይመስለኛል። ይዋችሁ ሙሉ እንዳለ ታጅበው ደስ ይላል። ኢንተርቴንመንት ላይ በጣም ጎበዞች ናቸው። በጣም ቅዳሜና እሁድን በፍቅር ነው የተቆጣጠሩት። ጎበዞች ናቸው። ዶክሜንታሪ አስተማሪ ላይም እየመጡ ነው። የበለጠ ግን አለባቸው። በተለይ ዶክሜንታሪ ላይ ትላልቅ እንትኖችንም በጣም ይዞታል። እንዲሁ በዚሁ አጋጣሚ ዝም ከማለት ብዬ ነው። ኢቢኤስ ቴሌቪዥን በጣም ጥሩ ቴሌቪዥኖች ናቸው። ለእኔ ግን ፋቮራይት ትሉኝ ምን እንደሆነ አላውቅም፣ ምን እንደሚነካኝ ምክንያት ባይኖረኝም ባላገሩ ቴሌቪዥን በጣም ነው ወደው ከእያንዳንዱ ጀምሮ በቃ ሀበሻ አይምሸት ሀገር የሚል ነገሮች ከማቅረብ ወደኋላ አይልም። እያንዳንዶቹ ነገሮች ሎጎዋቸው ከጀርባ የሚያስገቡት ድምፅ የሆነ ባህሉን ተረድተው ሁሉም ነገር አውቀው የሚሰሩ ይመስለኛል። በቃ ልክ ወደ ኮንስትራክሽኑ ከመጣችሁ ልክ እንደ አርክቴክት ፋሲል ጊዮርጊስ ማለት ነው። እሱ ጎበዝ አርክቴክት ነው። ሄሪቴጅ ላይ በጣም ይሰራል። በደንብ ባላውቅም ባወቅኩት ልክ ግን ፋሲል ጊዮርጊስ በጣም ደስ የሚሉኝ አርክቴክቶች መካከል አንዱ ነው። እንዲህ ብቻ የምቀርጽላችሁ መሀል ላይ ከገባን በጣም አይታይም። ለዛ ነው አሁን 6 ኪሎ ደርሰናል። 6 ኪሎ አደባባይ ታጥሯል። አይ ቲንክ ርቀት ይህ ነገር አንበሳ ግቢ ነዋ። አዎ አንበሳ ግቢ ድሮ አንበሳ ያለው እዚህ ውስጥ ነበረ፣ ግን አሁን ታጥሯል። አይ ቲንክ ያው እድሳቱም ቢሆን ነው። የሆነ ቀን ገብቼም አንበሳ ላየው አንበሳ ለማየት ገብቼ አንበሳ ላይ ፒኮክ መናፈሻ ሄዷል አሉ። ወደ ቦሌ ትንሽ ወደ ኋላ ልመለስ ብዬ እኮ ነው። በጣም ብዙ ርቅ ያለው መሰለኝ። የ2017
የጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት በዓል የጥምቀት ከተራ በዓል ይህንን ይመስላል። ከታች ከ4 ኪሎ መንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን ጀምሮ አብሬ እየቀረጽኩ መጥቻለሁ። እስኪ እንግዲህ እስከ ጃን ሜዳ እስክንደርስ ድረስ ሁሉም አሳያችኋለሁ። ደግሞ አንድ ነገር የታዘብኩት የሆነ የሚዲያ ባለሙያ አየው አይደለም እንደዚህ እኔም የሆነ እየቀረጽኩኝ ሀሳብ ለመስጠት ምናምን እቸገራለሁ። በቃ የሆነ ይጠፋብኛል ማለት ነው። እኔ ብቻ ይመስለኝ ነበር። በጣም ተመስልሽ እኮ ግን አንድ የተሳሳተ ደገመ፣ ሁለተኛ ሶስተኛም ደግሞ ተሳሳተና በአራተኛው ገደማ ይመስላል ትክክለኛውን እናጋጥማለን። እኔ ብቻ አይደለሁም። ደስ አለኝ፣ ተጽናናሁ። ማለት ምንም ነገር ከስክራች ሲጀመር ያቅታል አይደለም፣ ለሲኒየርም ያቅታል አይደለም። ስክራች ጋር ደግሞ ጀማሪ Are you a YouTuber? I'm visiting from Poland. No? Welcome, Yes. welcome. So this is the name of this holiday Steamcat, yes? Ethiopian Epiphany Eve All right. program. All right. Thank you. ዩቲዩበር ይሁን ምን ይሁን አላውቅም። ያለችኝ እንግሊዝኛ አጠረቃቅሜ ለመግለጽ ሞከርኩኝ። አሁን ለሁለተኛ ለሶስተኛ ጊዜ የሚየምንልክ የሚመስሉ አርቲስት በጣም ወዳቸዋለሁ። ያቸው እዚህ ጋር አለ ሌሎቻቸው ፎቶ ቀጭ አርበኛ ነው የሚመስሉት መሰል። ጀማው ፎቶ ቀጭ እዚህ ጋር ካሜራ አለ። ቀጭ ወጣቱ የበዓል ከተራ በዓል አከበር ይላል። ከዛ ፎቶዋን ሲሆን ካሜራማንማ አላቋርጥም። እኔስ እየቀረስኳ ይመቻቸው። ወጣቱ በቃ ከተራ ጥምቀት የ2017 የጌታችን መድኃኒታችን ኢየሱስ ክርስቶስ የጥምቀት ከተራ በዓል ይህን ይመስላል ባሸበረቀ መልኩ። አይ ቲንክ እኔ እስከማውቀው ድረስ ከአራዳ ጊዮርጊስ የፒያሳው አራዳ ጊዮርጊስ በዚህ በአፍንጮ በር በኩል እዚህ 6 ኪሎ ላይ ነበር የሚገናኙት እና እዚህም 6 ኪሎ ማርቆስ ቤተክርስቲያን አለ። የአዲስ አበባ ዩኒቨርሲቲ አጥር ጥግ ላይ ያለው ቅዱስ ማርቆስ፣ እሱም እዚሁ ተነስቶ ሁሉም ወደ ጃን ሜዳ ነው። ብዙ አድባራት አሉ። ያው እኔ የተወሰኑት ናቃቸዋለሁ። ከታች ግቢ ገብርኤል ባታ፣ ከፍ ብሎ ደግሞ 4 ኪሎ ስላሴ ባለ እግዚአብሔር፣ ከፍ ብሎ 5 ኪሎ ማርያም፣ እዚህ ማርቆስ፣ የአራዳው ጊዮርጊስ፣ እነዚህ ሌሎችም አሉ። ከፈረንሳይ ሰፈር የሚመጣ አለ። በደንብ ባላቀው ኮሜንት ላይ ያስቀምጡት ብዙ ታቦታት አሉ። ሁሉም ጃን ሜዳ ነው። አይ ቲንክ ጃን ሜዳ ማለት ደግሞ የጃን ሆይ ሜዳ ይመስለኛል። ያው ጃን ሆይ ንጉሠ ነገሥት ዘኢትዮጵያ ኪንግ ኦፍ ንጉሶች ንጉስ ናቸው። እሳቸው ጎዞች ናቸው። አራዳ ጊዮርጊስን ያሰሩት እሳቸው መሰለኝ። ቅድስት ሥላሴን እርግጠኛ አይደለም። የሚኒልክ ጀምረው እሳቸው መሰለኝ አዲሱን ህንፃ ቤተክርስቲያን ያሰሩት። አየው እዚህ ከ6 ኪሎ
ፒያሳ የመጣው እና የማርቆስ አሁን እየመጣ ነው። ይዞረን መጣ። እዚህ የካቲት 12 ሆስፒታል ትባላለች። 6 ኪሎ የካቲት 12 ሆስፒታል ማለት ይሄ ትንሽ ፀሐይ ነገር ስለሆነ በደንብ እንትን ላይ ይታያል ይችላል። መታሰቢያ ከማርቆስ የሚመጣው ከጊዮርጊስ የሚመጣው እና የማርቆስ ቤተክርስቲያን አጅበው የሚመጡ ምዕመናን ያምራል። ቪዲዮ መቅረጽ እንዴት ያስፈራል! ገገማ መሆን አለብህ። ግግም ካላልክ በቃ ወይም ሁሉም ያፈጥባል ወይም በቃ ያስፈራል። ብቻ ስራ ገግመን እናቀርብላቸዋለን እናንተ ማለት ነው። ይህ የ6 ኪሎ ዩኒቨርሲቲ አጥር ህንፃ ነው። አጥሩ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ፣ ቃስ ዩኒቨርሲቲ፣ አሁን ደግሞ አዲስ አበባ ዩኒቨርሲቲ 6 ኪሎ አደባባያ ታጥራለች። ያው በአዲስ መልክ ሊሰራ በሚለው አያችሁት። ካናዳ ጊዮርጊስና ማርቆስ እና ሌሎች ሊኖሩ ይችላሉ። ሁለታቸው ነው የማውቃቸው። እንግዲህ ዋው! አሁን ዞሬ ወደ ጃን ሜዳ የጃን ሆይ ሜዳ ለ6 ኪሎ እስከ ያዟን ገዳም መሰለኝ አይወጣም መሰለኝ። እሱ እኔ እስከማውቀው ድረስ እንደዛ ነው። የሆነ ጊዜ ጠይቄ እንደዛ ተብያለሁ። የበለጠ ደግሞ የምታውቁ ኮሜንት ላይ አስቀምጡ። አመሰግናለሁ። ልጆች እንኳን አደረሳችሁ። ልቅረጻችሁ ማስታወሻ ቴንኪው። እዛ ጋር ምን ይላል? ጃን ሜዳ ትንሽ ርቋል። ቆይ ቀረብ ብዬ አነብላችኋለሁ። ዛሬ መቅረጽ ኖርማል ነው። ሌላ ጊዜ ፖሊስ ቀርጽ ነው ና ይላል ያስቆማል። በነገራችን ላይ እንደው ያጋጠማችሁ ሊኖሩ ይችላሉ። በተለይ ካሜራ በስልክ ዝም ብላችሁ መንገድ ላይ የቀረጻችሁ ወይ መገናኛ ሊሆን ይችላል እኮ ወይ ፒያሳ ምናምን ና ይልሃል ፖሊስ ማለት ነው። እኔ ግራ ነው የሚገባው። እኔ 2 3 4 ያስቆሙኛል። በቃ መከራ ነው የሚያበሉ ና ይልሃል። ለምን ትቀርጻለህ? ምን ያረክ ነው ምናምን በቃ እኔ ወይ አትቅረጹ ጽሑፍ የለበት ብቻ ትንሽ ከራል። ዛሬ ግን በዓል ፈታ ብለን እንቀርጻለን። ብራዘር ጥሎቢ ደግሞ ካሜራው እንዳለ ጃን ሜዳ 9 ኪሎ ሜትር ቀበና 2 ኪሎ ሜትር ከዚህ አድዋ ማለት መገናኛ ማለት ነው። ባይዘ ስንት ማለት ነው? 5 ኪሎ ሜትር ከዚህ የ2017 የጌታችን መድኃኒታችን ጥምቀት ከተራ በዓል የልምሳል ከተራ በዓል ማለት ከቤተ ክርስቲያኑ ታቦታቱ ወጥተው ወደ ባህረ ጥምቀቱ የሚካሄድበት ከጥምቀቱ አንድ ቀን ቀደም ብሎ ያለው ፕሮግራም ወይም በዓል ነው። ደስ ይላል። ኢትዮጵያ ውስጥ በደማቅ የሚከበር በዓል አብራችሁ ቆዩ። ደስ ይላል። በጣም ደስ ብሎኛል። ቅድም ያልኳችሁ በአቋራጭ በዚህኛው በኩል ነው። በአንበሳ ግቢ ጀርባ በአቋራጭ እየመጣ ነው። የቅነ ቅድስት ሥላሴ እነ ባታ እነ ግቢ ገብርኤል እና ሌሎቹ ማለት ነው። በዚህ በኩል ደግሞ በ6 ኪሎ በኩል ደግሞ አራዳ ጊዮርጊስና ማርቆስ እና ሌሎችም እኔ ያላካተትኳቸው እኔ የማውቃቸው እነሱ ስለሆነ
ወጣቱ ይላል ቲሸርት ለብሰው ምናምን ከዛ በዚህኛው 6 ኪሎ በማን ነው ጃሜዳ የሚገባው በዚህ ነው፣ የሚወጣው በላይ በኩል ነው። በዚህኛው ነው የሚወጣ ነገ ማለት ነው። ወጥቶ በላይ በኩል ይመጣ በዚህ ነው ትዝ የሚለኝ። ይሄ ደግሞ የሚገባው ነው። ተሻለ መሰለኝ። አይ በፍቅር እንፈተሻለ ለራሳችን አለፈተሽ ለደህንነቱ ሲባል ደስ ይላል። አክሰፕት ይደረጋል። መንገዱ ነው የምቀርጸው። ተፈትሽ ወዛ ነው። ኧረ እየሄድኩ ነው። በቃ እሺ፣ በዓል ስለሆነ እኮ ነው። በጣም እኮ ነው የሚገርመው። የአፌን ሳልጨርሰው መቅረጽ አትችልም ብሎ በስልክ ካሜራማን ያዙት እኮ የቀረጹ ነው። ምን አይነት ሀገር እንዳለን እግዚአብሔር። ቅድስት ሀገራችን በቃ በሀገራችን ወዴት ሄደን እንደሆነ መቅረጽ አትችልም ብሎ ጓ ብሎ የአፌን ሳልጨርሰው እኮ በዚህ በአውደ ምሕረት ነው የሚባለው። በበዓል ቀን መቅረጽ አትችልም። ይህ ጸምረት መቅረጽ አትችልም ተብሎ ነገር በጣም ይገርማል። ለማንኛውም ያለምንም ምክንያት የተቋረጠው ወካችን ነው ቀጥሏል ትላለህ። በቃ የስራ የመቅረጽ ሞራሌን ነው የሚያጠፉ። በቃ አንዴ አትቀርጽም ምናምን ብሎ ሲያዋክቡ በቃ የመጨረሻ በጣም ግራ የሚያጋቡኝ ማለት ነው። እኔ ከምወደው ሙያ ማንም አይበግረኝም። ባይዘው ጥሎብኝ እወዳለሁ። እንግዲህ ካሜራ ከስክራች ብንነሳም ቀስ ብለን እናድጋለን። አንድ ቀን ማን ያውቃል። ክቡራትና ክቡራን የአቢሲኒያ ወክ ኤንድ ድራይቭ የዩቲዩብ ቻናል ተከታታዮች ነው የዘንድሮ የ2017 የጌታችን መድኃኒታችን ኢየሱስ ክርስቶስ የጥምቀት ከተራ በዓል ከ6 ኪሎ ወደ ጃን ሜዳ እየሄድን እንገኛለን። እዚህ ጋር ደግሞ አይ ቲንክ የጀርመን ቤተክርስቲያን ትምህርት ቤት ነው። ለሚሆነ ጊዜ አይቻችኋለሁ። አያችሁ ውሃ ምናምን በመስጠት ደስ ይላል። እዚህ ጋር ያሉ ውሃ እየሰጡ በቃ አገልግሎት መስጠት እንደዚህ ነው። ክፍለ ሀገር እንደዚህ ነው። ድሮ በነገራችን ላይ ጥምቀት ከተራ ሲከበር ያለው ጠላ የሌለው ደግሞ ንጹህ ውሃ ይሰጥ ነበር። እዚህ ጋር ጀርመኖች የጀርመን ቤተክርስቲያን ነው። ለምን አናየውም ግን? ምን ይላል? ጀርመን ስፒኪንግ ኤቫንጋሊካል ቸርች ኢትዮጵያ፣ የጀርመንኛ ተናጋሪዎች ወንጌላዊት ቤተክርስቲያን በኢትዮጵያ ይላል። ካቶሊክን ኦርቶዶክስን የማውቀው እንትን የለም። የምታውቁ እንግዲህ ሼር ማድረግ ትችላላችሁ። ደስ ይላል። እዚህ ጋር አሉ ጀርመናውያን። እናመሰግናለን ብሎ እንደዚህ ይደረጋል። አሁን የኢትዮጵያ ባህል እዚህ እኛ የሚያደርጉት አተው ከውጭ የመጡ እንግዶች ለእንግዳ ውሃ ማቅረብ ጀመሩ። የራሱ ይበል ያሰኛል፣ ግን ያስገርማል፣ ያሳዝናል። ወደ ከተማ ሲመጣ ባህሉ እየተበረዘ ስለሚመጣ ነው እንጂ የጥምቀት ቀን እንደዚህ የከተራ ቀን በዓላት ሲሆን መንገድ ላይ ሰዎች ጠላ እየጠመቁ ለመንገደኛው ካልሆነም ደግሞ ቅዝቅዝ ያለ ንጹህ ውሃ እየሰጡ እንትን ይላሉና አሁን እዚህ ጋር ሳይሆን ትንሽ ግርምትን ጭሮብኝ ነው። ይገርማለች። የኔስ ይሄን ይመስላል እንግዲህ ከ6 ኪሎ ወደ ጃን ሜዳ እየሄድን እንገኛለን። በላይ በኩል ማለት ነው። አምና እና ካቻምና በታች በኩል ነው የነበረው። ዘንድሮ በላይ በኩል ነው የመጣሁት። አንደኛ ፖሊሶች አትቀርጽም ምናምን ብለው አሁንም ራሱ እየፈራው ነው ራሱ። ለምን ነው ህግ የለም አዝቻ ጋር ከባድ አቁም ከተባለ ፍታ ከተባለ መፍታት ነው። ግራ የሚገባ ሀገር ነው። ሰው ድምፅ ስላለ ሳይረኑ ስላለ ሰው እንትን ይላል። ፍጥነቱ ትንሽ ያስደነግጣል።
በጣም ይገርማል። ብሎ ተራ ፖሊስ አትቅረጽ ብሎ ሰውን በበዓል ቀን ምን የሚሉት ነው? እስኪ ያው ከምን አንጻር ነው መንገድ ነው የቀረስኩ ያለሁት? ልፈተሽም ሲሄድ የቀረስኩ ነበር። መብት ያለ መብት የማይከበርበት ሀገር ግራ ነው የሚገባኝ። እዚህ ጋር ዲያቆናቱ ግን በዚህ አይመስለኝም። ዘንድሮ ያው በታች በኩል ነው ታቦታቱ የሚገቡ። እዛ ጋር እየተፈተሸ አለ። ለምን ትቀርጻለህ ብሎ ጓል ስለሚችል እንግዲህ ከዚህ ከወዲሁ ማቆም ስላለብኝ ያው መግቢያው ይሄ ነው። ውስጥ ከገባን በኋላ ደግሞ እንደምንከታተል ይሆናል። አመሰግናለሁ። ክቡራን ተከታታዮች ጃን ሜዳ ደርሻለሁ። ያው ስገባ አልቀረጽኩም፣ ፍተሻ አለ በር ላይ። ምክንያቱም እንደ ቅድሙ ለምን ትቀርጻለህ ብሎ ጓቢ ልብኝ ያው ሊማቱም ይችላሉ። ባይዘወይ ፖሊሶች፣ ፌዴራሎች ምናምን መስሚያቸው ጥጥ ነው ብራዘር። ኢትዮጵያ ውስጥ ደግሞ ህግ ምናምን ተብሎ የለም እና ውስጥ ገብቻለሁ። አንዴ አትቀርጽም ብሎ አስቆሙ። እንግዲህ መግቢያው በዚህ በኩል ነው፣ በላይ በኩል ነው የገባሁት እዚህ ጋር ማለት ነው። አሁንም ብዙ ርቀት አለው። በእርግጥ የቀረስኩት በላይ በኩል ነው የገባሁት። ስርዓት እየመጣ ለምን ትቀርጻለህ ነው የሚሉት እና ትንሽ ግራ ያጋባል። በጣም በተደጋጋሚ አጋጥሞኛል። በጣም ትቅረጽ ነው የሚሉት። አሁን ራሱ ይመጣል ላይመጣል በፍርሃት ነው። ተመስገን ነው፣ እግዚአብሔር ይመስገን አልመጡም። ክቡራን ተመልካቾች እንግዲህ የዘንድሮው የብርሃነ ጥምቀቱ የከተራ በዓል በጃን ሜዳ ይህንን ይመስላል። ጃን ሜዳ በጣም ሰፊ ነው፣ በጣም ሰፊ ሜዳ ነው። ለጥምቀት ትክክለኛ ቦታ ይመስላል። የድሮች ነገስታቶች እዛ ጋር መድረኩ ይኖራል። እዛ ጋር ባህረ ጥምቀቱ ነገ ጠዋት እዛ ጋር ብርሃነ ጥምቀቱ የጥምቀት ስነ ስርዓት የሚካሄደው እንግዲህ ታደርጋለች። ኦኬ አንዴ ስታብላይዝ መሆን አለበት። እዚህ ጋር ድንኳኖች አሉ። የተለያየ አገልግሎት የሚሰጡ ይመስላል። አይደል ብቻ ሰው ወጥቷል። የተለያዩ አገልግሎት መስጫ ድንኳኖች ነው። እዚህ ጋር እንደ አውደ ርዕይ ይላል። እዚህ ጋር ደጆችሽ አይዘጉ ይላል። የማህበረ ቅዱሳን ድንኳን ነው። እዛ ጋር የተለያዩ ድንኳኖች አሉ። የተለያዩ አገልግሎት መስጫዎች ናቸው። ደስ ይላል። ምግብም ምንም ይኖራል መሰለኝ። አገልግሎት መስጫዎች ናቸው። የተወሰነ እስኪያበር ቀረብ ብለን ይህኛው የመንበረ ጸባዖት ቅድስት ሥላሴ ካቴድራል ትምህርት ቤት አገልግሎት ነው። ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአንቀጸ ምሕረት ቅዱስ ሚካኤል ካቴድራል ቅዱስ ሚካኤል ሊቀ መላእክት የአገልግሎት መስጫዎች ናቸው። ደስ ይላል። ምግብ ደስ ይላል። ብዙ
አገልግሎት አለ፣ መሸጮች አሉ፣ የስጦታ ዕቃ፣ የተለያዩ ነገሮች ዝርዝር አለ ብለሽ እንኪያ እጣ ነው እንዴ? እጣ ካለማ ሰማያዊ ሆነ። ሰማያዊ ከለር እጣ ነው እንዴ? አራለ ብዙ ነገር እድል የለም። የሆነማ ይደርሰኛል። መስቀል መሰለኝ የቱ ይሻላል ሚኪያስ? አዎ መስቀል መስቀል እንኳን አደረሰሽ። ብቀርጽሽ ችግር የለውም። እሺ ወርታች ነው አላሳይ። መልካም በዓል። ቴንክ ዩ። ብዙ ነገር ነው ያለው። ኬክ አለ እዚህ ልጆች በ10 ብር እጣ ወጣው። መስቀል ደረሰ። ብዙ አገልግሎት አለ እዚህ ጋር ሰንበት ትምህርት ቤት ሻይ ቡና ድፎ አለ። ሁሉ ነገር ደስ ይላል። የኛ ደግሞ የት እንደው ቦታ ነው። እኔ ከርቀት ወደዛ ስለሚሄድ አይቼው አላውቅም። የሚገርም ነው። ይህ ቀጨኔ ደብረ ሰላም መድኃኒት ገብርኤል ፍኖተ ሰንበት ትምህርት ቤት ይላል። ውስጡን እገባ ሁሉንም እንዲህ ለማድረስ ነው። ቴንኪው ብራዘር። መልካም። ይህ ደግሞ የቅዱስ ጊዮርጊስ ማህበርተኞች አይቼው አላውቅም። በቃ እነዛ ባህረ ጥምቀቱ ይሄዳሉ። ተጠምቄ በቃ ወደ ቤት ነው። እዚህ ጋር ያለን ፕሮግራም አምናም ካቻምናም አለ ድንኳን አይቻልም። እንደዚህ አልመሰለኝም ነበር። ነገር ምንም ነገር ቀርቦ ሲያዩትና ከርቀት ሲያዩት ይለያያል ማለት ነው። እዚህ ጋር የሌለ ነገር የለም። ምግብ አለ፣ እንጀራ አለ፣ ምን አለ። ደስ ይላል። ደስ ይላል በጣም ብዙ ነገር አለ። ውሃ ለስላሳ ምናምን በጣም ጠምቶኛል። ውሃ መጣት እፈልጋለሁ፣ ግን ታች የተለያዩ የጨዋታዎች ምናምን አለ። እነሱን ደግሞ ላሳያችሁ ትንሽ 2 ደቂቃ ምናምን ትታገሱኝ ነው። ከዚህ የተለያዩ በኳስ ፈረስ ግልቢያ፣ ሳይክል ምናምን አሉ። የጥምቀት ቀን ይኖራሉ፣ የከተራ ቀን ይኖራሉ ብዬ አስባለሁ። እዚህ ጋር የውጭ ሀገር ፎሪኖች አሉ። ደስ ይላል። ባህረ ጥምቀቱ እንግዲህ ይህን ይመስላል። እዚህ አለፍ ብሎ እዛ ጋር የተለያዩ መድረኮች አሉ። እዛ ጋር አለ መድረክ። መድረኩ በኋላ ታቦታቱ ሲመጣ ምናየው ይሆናል። ግን አሁን ጨዋታዎች አሉ እዛ፣ እነሱን ጨዋታ ምናየው ይሆናል ማለት ነው። የ2017 የጌታችን መድኃኒታችን ኢየሱስ ክርስቶስ የጥምቀት ከተራ በዓል ማለት ያው እናውቀዋለን። ለማናውቀው ደግሞ ከብርሃነ ጥምቀቱ አንድ ቀን ቀደም ብሎ ያለው ፕሮግራም ነው። ታቦታቱ ከመንበራቸው ወይም ከቤተ ክርስቲያን ወጥተው ባህረ ጥምቀቱ የሚወርዱበት ወንዝ ካለበት ቦታ፣ ሰፊ ሜዳ ላይ ካለበት ቦታ። ምክንያቱም ጌታችን መድኃኒታችን ክርስቶስ የተጠመቀው ወንዝ ላይ ስለሆነ ወንዝ ወዳለበት ቦታ ሄደን በየዓመቱ በረከት እንካፈላለን። ያመጣሉ ከዛ ነው እንግዲህ እዛ ፌዴራሎች ምናምን እያየሁ ነው። አሁንም እንዳትቀርጽ ምናምን ብሎ እንዳይገምዱኝ እኔ ጋር ጸባቸው ምን እንደሆነ አላውቅም። በቃ እንዳትቀርጽ የሚሉት ነገር አለ። ካሜራ ምናምን የሆነ ሴራ ምናምን እንደዚህ ፖለቲካ ምናምን ይመስላቸው በቃ በእነሱ አንግል። ግን
ትንሽ እንኳን ማየት ምን እያደረገ ነው ትንሽ እንትን ቢያደርጉ ጥሩ ነው። ኤኒዌይስ እኔ ከመቅረጽ ወደኋላ አይደለም፣ ያው ስራ ስለሆነ ስራ ደግሞ ክቡር ነው። ደርሰናል እዚህ ጋር እስኪ ክብ ነው። ከየት እንጀምር? እዚህኛው እሺ ሌትስ ሲ እዚህ ጋር የምትሽከረከር ነገር አለች። ሲደርስ የምትበላ ምናምን ደግሞ ሌላ እዚህ ጋር እስኪ በ10 ትሽከረከርና እንትን መሰለኝ ቁጥሯን ካገኘ ትበላለህ ማለት ነው። ካልሆነ ትበላለህ ማለት ነው። እቺ ኳሷን እቺ ሙዳት ጨዋታ ኳሷን መምታት ነው። ሳታት መስሎኝ እስኪ እንዳትመሽኛ ለትንሽ እንዳትመሽኛ በካልቹ ከኋላ ካገባ ማለት ነው። ለትንሽ በእናትህ ጎል ማግባት አንድ ጎል እስኪገባማ ማየት አለ። ጭራሽ የለም ስተዋል ይህ የሚያገባው ይመስላል። ወይኔ ጎል ናፈቀኝ። በ10-7 ኳስ የሚችል ጎል የሚችል ሰው ነው የሚሸቅል። ደግሞ ሌላ ማለት እንዲ ሳትሽ ብሞክር ደስ ይለኛል፣ ግን ብቻዬን ስለሆንኩ ማን ይቀርጻል? አይመችም። ግን አንድ ሞክራለሁ እዚህ ሳይ ሌላ ያለ ሳቱት። ወይኔ እስኪ ደግሞ እዚህ ጋር ከበው ማየታቸው ካርታዋ ነች። እቺ ደግሞ ሃይላንድ ላይ ሃይላንዷን ራቅ አድርገው 10-15 ሜትር ወይም 20 ሜትር ይችላል ራቅ አድርገው በኳስ ከመጣ ያው 30-50 ደግሞ ሌላ ማለት ነው። 10-30 ሃይላንዷ እዛች ጋር ያለችው ማለት ነው። ዋው ጀግና ያገኘ እዚህ ጋር ሜዳ አለ። እንግዲህ ደግሞ ሌላ ብዙ ጨዋታ እንደውም ዛሬ ከተራ ስለሆነ እንጂ ነገ ቀውጢ ነው የሚሆነው። ይህን ይመስላል። ሳይክል ምናምን ነበረ ፊት ሳይክል ፈረስ ግልቢያ ምናምን ነበረ። ያው ነገ ይሆናል ማለት ነው። ዛሬ አልመጡም። ዛሬ ያው ከተራም ስለሆነ ዋዜማም ስለሆነ ያድምቀት ይሆናል እንጂ በቃ ቀውጢ ነው። እዚህ ጋር ደግሞ ሌላ ክብ ነው። እዛ ጋር ራሱ አለ ቅል ሰበራ ቅል ወይም ጀበና መስበር አለብን። አሳያችሁ የጀበና መስበር ምናምን ትዝታ ያለባችሁ እዚህ ጋር 16:50 ላይ አይን ትጨፈና ጎል ማግባት አይደለም። አይን ተጨፈነ ፖሉ ላይ ጀበና ትንጠለጠላለች። ጀበና ትንጠለጠልና አይን ትጨፈናለ በጨርቅ ያሽከረክራል። መጀመሪያ ላይ ዙሪያ ያሽከረክር ይለቃል።
በግምት ሄደ ጀበናዋን ትሰብራለህ። እሱ አለች ጀበናዋ ዘንድሮ እና እንዲህ ነገ በድምቀት ነው የምትባለው። አያችሁ የዚህ ጀበና ጨዋታ ትውስታ ያለባችሁ እንግዲህ ዛሬ ገና ነች፣ ነገ ወረፋም አታገኝም። ራዘር ይችን ጨዋታ ለመጫወት በጣም ብዙ ሰው ነው የሚጫወተው። ብዙ ትውስታ አላት ጀበና። 100 ሰው ራሱ ጨዋታ አንድ ሰው የሚሰራት ነው። ክብ ነው። አንዱ ዶክመንታሪ ነገማ አለቀው ሰብሮ ደግሞ ሌላ አለ ጀበና አይ ጀበናን 4 ፍሬ አይዞሽ፣ አብሽሪ ብራዘር። እሺ በያ እረዳሻለሁ። አይ ብዙ ስለምቀርጽ እየዘርኩኝ ተጫወታሉ። ቪዲዮ ጨዋታ ምናምን እንዳይታሰሩ ይፈራሉ። ኢትዮጵያ ነፃነት የሌለበት ሀገር ስለሆነ ከባድ ነው። በቃ እንደ ጋምብሊንግ እንዳይታይ ነው። ግን ይህ ጨዋታ በምናምን በሚለው ነው እና ይፈራሉ። ይህን ይመስላል እንግዲህ። ደግሞ ሌላ ጨዋታ ትንሽ ቆይተን ደግሞ ታቦታቱ እየመጣ ነው። እሱን እናያለን። አብራችሁ ቆዩ። አመሰግናለሁ። እሺ ክቡራን ተመልካቾቻችን እንግዲህ ቅድም ከአንድ ሰዓት በፊት ቀርጬላችሁ ነበር። አሁን ኦልሞስት እየሞላ ነው። እዚህ ጋር እንደምታዩ በቃ ጨዋታ ታዩት። ደግሞ ሌላ ጨዋታ ወደ እንትኑ እንሄዳለን። አብራችሁን ቆዩ። ወደ መጠመቂያ ገንዳ አይ ቲንክ በላይ በኩል ገባ መሰለኝ ታቦታቱ። ጥሩ ነች። እነዚያን ድንኳኖች ቅድም አሳይቻችኋለሁ። የተለያየ ፕሮግራም፣ ምግብ፣ ስለ አድኖ ምናምን የተለያዩ ማህበራት ድንኳኖች ናቸው። እዛ ጋር የምታያቸው ማለት ነው። ባህረ ጥምቀቱ ጥምቀት የሚካሄድበት ይሄ ነው። ታቦታቱ አይ ቲንክ በላይ ገባ መሰል፣ በታች ይገባል ብዬ አስቤ ነበር። አሁን ወደ መድረክ ቀረብ ብለን የከተራውን መቋጫ እናያለን። እንግዲህ እንደምታዩት ከ4 ኪሎ ጀምረን 5 ኪሎ ከዛም ከፍሎ 6 ኪሎ ከዛም መጨረሻ ላይ ጃን ሜዳ ደርሰናል። እንግዲህ እንደምታዩት መድረክ ተሰርቶለታል። በጣም ሰፊ ማህበረሰብ ስለሆነ ምዕመኑ ስክሪንም አለ ማለት ነው። ታያችኋል። ስክሪን ትንሽ ራቅ ስላለ አይታይም። ቀረብ ብለን እስኪ እናያለን። አብራችሁን ቆዩ። የጀመሩትን ቃለ እግዚአብሔር ማድረስ ይቀጥሉልና ወደ እነሱ እንሄዳለን። ታቦታት ነው እዚህ ነው ማለት እና ተጠጋቸው መድረኩን አያችሁት? ስክሪኑ እዚህ ጋር አለ። ስክሪኑ ይህን ይመስላል። እስኪ ደግሞ በላይ በኩል ሂደን እናያለን። አብራችሁን ቆዩ። ከብዙ በጥቂቱ የጃን ሜዳ የከተራ በዓል የብርሃነ ጥምቀቱ ዋዜማ ወይም ከተራ በዓል ይህን ይመስላል። ወጣቱ ደስ ይላል የዘመረ
የ2017 ጌታችን መድኃኒታችን ኢየሱስ ክርስቶስ የከተራ በዓል እንግዲህ ይህንን ያያችሁት ይመስል ነበረ። ነገ ደግሞ ጥምቀቱን ማሳያችሁ ይሆናል። መልካም በዓል ይሁንላችሁ። አመሰግናለሁ። በድጋሚ እንኳን አደረሳችሁ። የከርሞ ሰው ይበለን። 2018 የጥምቀት በዓል በሰላም ያገናኘን። ጊዜ ልስጥልኝ። መልካም በዓል። ታቦታቱ እየገባ ነው። በብዛት ታቦታት እየገቡ ነው። የ2017 የጥምቀት ከተራ በዓል እንዴት ይመስላል? ታቦታቱ ታጅቦ በእልልታ ጭብጨባ ወደ ማደሪያቸው እየገቡ ነው። ተመስገን 2017 የጥምቀት የከተራ በዓልን ይመስላል እንግዲህ
አረ ጥምቀቱን እየዞሩት እየባረኩት ይገኛል። ታቦታቱ በዚህኛው ዞራ መዘመራኑ ደስ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የጥምቀት የከተራ በዓል በጃን ሜዳ ኃይል የምታዩት ይመስላል። ነገ ጥምቀቱን ደግሞ በደንብ ማሳያችሁ ይሆናል። ስለተከታተላችሁ ከልብ እያመሰገንኩ የከርሞ ሰው በላይ ናችሁ።